በምስጋና በእውነት እያጨበጨባችሁ ከፍ አድርጉ። ሃሌሉያ። እግዚአብሔር ሕዝቡን ለመፈወስ ሲፈልግ የሚያደርገው ነገር አንዱና ዋነኛው ነገር ቃሉን መላክ። አሜን ነው። ስለዚህ ነው መጽሐፍ ቅዱስ ቃሉን ላከ፣ ምን ያደረጋቸው? ፈወሳቸው ይላል። ምድር ላይ ብልጥ ሰው ማን ነው? ቀጣይ ዘመኑ የሚያስተካክል ሰው ማን ነው ብላችሁ ቢጠይቁኝ ቃል የሚሰማ ሰው ነው። ምክንያቱም መንፈሳዊ ለውጥ ስጋዊ ለውጥ ያለው ምን ውስጥ ነው? በእግዚአብሔር ቃል ውስጥ ነው። የእግዚአብሔርን ቃል በሰማን ቁጥር እናምናለን። በሰማን ቁጥር አቅጣጫ እናገኘዋለን። በሰማን ቁጥር እንለወጣለን። ክብር ለጌታ ለኢየሱስ ይሁን። አሜን ነው። ቃሉ ለኔ መጥቷል ብሎ ከኔ ጋር አንድ እግዚአብሔርን ቃል ላንብብ። ስለ እምነት በተናገረበት ጥቅስ ስለ እምነት ላውራና ረጅም ሰዓት አላወራው፣ አንድ 5 ደቂቃ ላውራላችሁ። የማርቆስ ወንጌል ምዕራፍ 2 ላይ እንዲህ የሚል ቃል ታገኙታላችሁ። ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ። በደጅም ያለው ስፍራም እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቃሉንም ይነግራቸው ነበር። 4 ሰዎችም የተሸከሙትን ሽባ አመጡለት። ማንን አመጡለት? የተሸከሙትን ሽባ ነው። የሆነ ዶላር እንዳይመስላችሁ። ምንድን ነው አመጡለት? ሽባ አመጡለት ብሎ ከነጋ ሽባ አመጡለት። ስለ ሕዝቡ ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣራ አነሱ፣ ነቅለውም ሽባውን የተኛበትን አልጋ አወረዱት። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአት ተሰረየችልህ አለው። ከጻፎችም አንዳንዶቹ በዚያ ተቀምጠው ነበር። በልባቸው ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ ማን ይችላል ብለው አሰቡ። ወዲያውም ኢየሱስ በልባቸው እንዳሰቡ በመንፈስ አውቆ እንዳላቸው በልባችሁ ይህን ለምን ታስባላችሁ? ሽባውን ኃጢአት ተሰረየችልህ ከማለት ወይስ ተነሳ አልጋህን ተሸክመህ ሂድ ከማለት ማናቸው ይቀላል? ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ ብሎ ሽባውን አንተን እልሃለሁ ተነሳ፣ አልጋህንም ተሸክመህ ወደ ቤትህ ሂድ አለው። ተነስቶም ወዲያው ወደ ማለት በጣም ቶሎ ፈጥኖ ማለት ነው። ወዲያው አልጋውን ተሸክሞ በሁሉ ፊት በስንቱ ፊት? በሁሉ ፊት ወጣ። ስለዚህም ሰዎች ሁሉ ተገረሙና እንዴ ያለ ከቶ አላየንም ብለው እግዚአብሔርን አከበሩ። ተመልካለን እዚህ ክፍል ውስጥ በጣም ስለተሰበካችሁ ትንሽ እምነት ጨር እግዚአብሔር እንዲያደርግላችሁ ነው። ጌታ ኢየሱስ ክርስቶስ ቅፍርናሆም ወደምትባል መንደር ሄዶ እያስተማረ እንዳለ ተሰማ ይላል። አሜን ነው። ምን እያደረገ እንዳለ ተሰማ። ልክ አሁን እዚህ ቤተክርስቲያኑ ቸርች እንደተከፈተ ነቢይ አጥናፉ መምህር ዳጊ ተነስቶ እያስተማረ እንዳለ ሰምታችሁ መጣችኋል። ምናልባት ለመዝናናት ካልመጣችሁ ሰው ለዚህ መጥቷል ብዬ ነው ማለት ነው። የእግዚአብሔር ቃል እዚህ ቦታ አለ። እግዚአብሔር ያስነሳቸው ሰዎች እዚህ ቦታ እያመለኩ ነው፣ እያስተማሩ ነው፣ እየጸለዩ ነው ተብሎ ልክ እንደዛው ሰዎች ሰሙ ይላል። አሁን በተመሳሳይ ጊዜ ደግሞ ኢየሱስ ካለ ፈውስ አለ፣ ትምህርት አለ፣ እውቀት አለ፣ የሆነ ታሪክ እንዳለ ስለሚያውቁት ኢየሱስ ያለበትን ቦታ እንዲከስሩ አይፈልጉም። ብዙ ሰው የሆነ ሰማያዊ ነገር ካለ አይጠቀምበትም። እነዚህ ሰዎች ብልጥ ናቸው። አዳኝ መጥቷል፣ አስተማሪ መጥቷል፣ ነፃ አውጪ መጥቷል፣ ኃያል አምላክ መጥቷል። ስለዚህ እኛ መንደር ላይ ሽባ ሆኖ የተቀመጠ ሰው ለምን ይዛ ሽባ ሆኖ ይቀጥላል? ለምን የሚያልነው ወደ እኛ ቅርብ መጥቷል። አቅራቢያችን ላይ የሆነ ቦታ ላይ እውራንን ያበራው፣ የሆነ ቦታ ላይ ደንቆሮ እንዲሰማ ያደረገው፣ የሆነ ቦታ ላይ ሽባ እንዲተረተር ያደረገው፣ የሆነ ቦታ ላይ የሚፈስ ደም እንዲቆም ያደረገው ያ የናዝሬቱ ኢየሱስ ለእኛ ቅርብ ወደሆነ መንደር መጥቷል። ለምን ታዲያ እኛ አጠገብ ያለው ሽባ አይፈወስም? ለምን ሽባ አይፈወስም ብሎ ከኔ ጋር ፕሮግራማቸውን ቀየሩትና ለ4 መካከለው ያ ሽባ ሆኖ እየለመነ ያለው ሰው ተሸክሞ አመጡት ይላል። አሜን። ወደማ ኢየሱስ ደሊቨር ወደሚያደርግበት ኢየሱስ ፕሮግራም ወደሚያካሂድበት መንደር አመጡት። አሜን። የሆነ ታላቅ አባት ከሰማይ ከመጣማ እኛ ለምን በቤታችን ቁጭ እንላለን? የሆነ ልዩነት ማየት አለብን አሉት። ተወራረዱት። ዛሬ ተወራርዶ ለመጡ ሰዎች ልዩነት ነው። አሜን። ይወራረዳሉ ብሎ ከነገር አዳኙ መጥቷል። እስቤት መጥቼ ብሉስ ሳልነካካ አልወርድም። ነገርን ይዤ መጥቼዋለሁ። ሽባነትን፣ የኢኮኖሚ ሽባነት፣ የጤና ሽባነት፣ መንፈሳዊ ህይወት ሽባነት ኢየሱስ ጋር ስመጣ ይፈወሳል። አሜን።
ኢየሱስ ጋር ትምህርት አለ። ኢየሱስ ጋር ነፃ መውጣት አለ። ኢየሱስ ጋር ደስታ፣ ኢየሱስ ጋር ሰላም አለ። አሜን ነው። ኢየሱስ ጋር እውነተኛ ጀኒውን የሆነ ትክክለኛ ደስታ፣ ሰላም አለ፣ ፈውስ አለ፣ ታሪክ መቀየር አለ። ስለዚህ ኢየሱስ ጋር መጡት። ግን ሲመጡት በአንድ አቅም ነው የመጡት። ምን ይባላል? እምነት ይባላል። እምነት በሉት። ሲመጡት ይህን ሽባ ተሸክመው ለአራት ምናልባት እነዚህ አራት ሰዎች የራሳቸው የዕለት ፕሮግራም ሊኖራቸው ይችላል። ነገር ግን ኢየሱስ ፈዋሹ፣ ኢየሱስ ፈዋሹ በሉ እባካቸው። ኢየሱስ ነፃ አውጪው፣ ኢየሱስ ቀንበር ሰባሪው፣ ኢየሱስ አዳኙ እነሱ ጋር መጥቷል። ታዲያ ይህን ሰውየው ተፈውሶ ማየት ተፈልጋል። ስለዚህ የዕለት ፕሮግራማቸውን ሰርዘው ይህን ሰው ተሸክመው ኢየሱስ ያለበት ጋር መጡት። ያመጡት በመላምት ሳይሆን ቅንነታቸው ደስ ይላል። ሰው ተፈውሶ ለማየት ያላቸው አመለካከት ደስ ይላል። መልካም ፈቃዳቸው ደስ ይላል። ዋጋ መክፈላቸው ደስ ይላል። ክርስቲያናዊ ባህሪ ነው። ጥሩ ሰብአዊ ማንነት ነው። ደስ የሚል ነው። ስለ ሰዎች ለውጥ አይተው ለራሳቸው አይደለም እንኳን ያመኑት። ምናልባት በጣም የሚገርመኝ እዚህ ጋር በጣም ግራ የሚያጋባ ነገር ያመነው ሽባው ታማሚው አይደለም። ያመኑት እነማን ናቸው? አራት ሰዎች ተሸካሚዎች ናቸው። ታማሚው የችግሩ ባለቤት አላመነም። ስለሌላው ማመን ይቻላል በሉ እባካቸው። ስለ ቤተሰብ ማመን፣ ስለ ሳምባዲ ስለታመመ ሰው ማመን ይቻላል። እኔ አምናለሁ እግዚአብሔር እንትና ነፃ ሊያወጣ ይችላል ብሎ ማመን ይቻላል። እኔ አምናለሁ የቤተሰብን ከርስ እግዚአብሔር ይሰብራል ብሎ ማመን ይቻላል። እኔ አምናለሁ እግዚአብሔር ነገረ ዙሪያችን ከተማችንን ይፈውሳል ብሎ ማመን ይቻላል። ታማሚው አላመነም። ያመኑት ተሸካሚዎች ናቸው። የችግሩ ባለቤት አላመነም። እኔ በጣም የገረመኝ ልንገራችሁ። የሰዎቹ ቅንነት፣ የሰዎቹ መልካም አድራጎት፣ በጎ አድራጎታቸው ያስደንቃል። በሰው ላይ መልካም ነገር ሆኖ ተከስቶ ማየት ያላቸው ፍላጎት። ሌላኛው ልንገራችሁ፣ አምነው መጡ ይላል። ዛሬ ማውራት ከሚፈልጋቸው ዋናው ነገር አምነው መጡ። ስለማ? ስለ ታማሚው፣ ስለ ሽባው አምነው መጡ ይላል። አንድ ሰውስ እምነት የሚባል ነገር ከገባ ሁል ጊዜ ያመነ ሰው ቁጭ ማለት አይችልም። እርምጃ ይወስዳል። መሄድ ካለበት ይሄዳል። ማድረግ ካለበት ያደርጋል። መጀመር ካለበት ይጀምራል። የማይደፈረው ይደፍራል። እምነት የሚባል ነገር ወደሆነ ሰው ውስጥ ገባ ማለት ዱካካ ሆኖ መቀመጥ አይችልም። በሆነ ነገር ላይ ይደፍራል። አሜን በሉ። ከነገር እርምጃ ይወስዳል። እንቅስቃሴ ማድረግ ይጀምራል። ይቻላል ማለት ይላል። አሜን ነው። ምድር የጨረሰውን እግዚአብሔር እንደሚቀጥል ያምናል። ዛሬ ምሽት በሉ ከነገር አምናለሁ በሉ ከነገር በህይወቴ ላይ አንድ አዲስ ነገር ይከሰታል። አምናለሁ በሉ ከነገር ዙላፋን ያስተው ሃሌሉያ። ኢየሱስ ያድናል። ያመነ ሰው ቁጭ አይልም። ማይሰበር የሚመስለው ነገር ላይ ይሞክራል። ይሰበራል በሉ ከነገር የማይሆን የሚመስለው ይሆናል ብሎ ያምናል። ዛሬ የናቡሳ ካታይ ያባኮሳ ካታይ ጌታ ኢየሱስ ክርስቶስ ስለ እምነት ሲናገር ማርቆስ ወንጌል ምዕራፍ 11 ላይ ምን አስለ በለሲቱ ወደ ኢየሩሳሌም ቤተ መቅደስ ሲመጣ በለሲቱ ላይ ቃል አወጣ አይደለም። ፍሬ ሲያጣ ቃል አወጣበት። ደረቀች። ሲመለሱ ጴጥሮስ፣ ሌሎች ሐዋርያቱ ተነነቁ። ጌታ ሆይ መምህር ሆይ ትናንትና እኮ የረገምካት ናት፣ አሁን ከናካተው ደርቃለች። እዚህ ከናካተው ብሎ ለካ ኢየሱስ ክርስቶስ በዛች በለስ ላይ በምን አወራ? እስቲ በእምነት አወራ በሉት። በእምነት ስላወራ ዛሬ ሄደው ነገ ሲመለሱ ከነስሩ ደርቃለች። እነ ጴጥሮስ መንገድ ላይ አዩዋትና ተገረሙት። ኢየሱስ የትላንትና ዛፍ በለስ ይኸው ደርቃለች ከነስሩ ብሎ ስሉት ኢየሱስ እንዳለ እውነት እላችኋለሁ አለ። ማንም ሰው ሃሌሉያ ያለው ነገር የተናገረው ነገር እንዲደረግለት ቢያምን በዛ እምነት ሳይጠራጠር በአፉ ደግሞ ይህን ተራራ ተነቅለህ ሂድ ብለው ይሆናል። መጀመሪያ እንዲህ ቢያምን፣ ቀጥሎ ያንን እምነት ደግሞ ሳያጎድል ሳያለጥጥ በነገሮች ላይ ብናገር ይነቀል ብል፣ ይሰበር ብል፣ ይጥፋ ብል፣ ይሁን ብል ይሆናል። ዛሬ አምኜ እወጣለሁ ከዚህ በመካከል ሳላዲያ ይሆናል። ያሰ መጽሐፍ ቅዱስ ሴት ወንድ ትልቅ ትንሽ አይልም። ያመነ ማንም በሉ ከነገር ቢያምን ያንን እምነት ደግሞ በአፉ አውጥቶ ቢናገር ይሆናል ነው ያለው። የእምነት ሰዎች ሁሉ ጊዜ የአክሽን ሰዎች ናቸው። የእምነት ሰዎች የእርምጃ ሰዎች ናቸው።
ካመኑ ይደፍራሉ፣ ካመኑ ይጥሳሉ፣ ካመኑ ሰብሮ ይወጣሉ። ሃሌሉያ። ታዲያ ይህን ሰውዬ አምጥተው ኢየሱስ ወደሚያስተምርበት ግቢ ወይም ክላስ ውስጥ ወይም ቤት ውስጥ ለማስገባት ሲያመጡት በሰዎች ብዛት ቤቱ ተዘጋ። እንደዚህ በበር ተቆልፎ ሳይሆን በሰዎች ብዛት። ይሄ እምነቱን ለዚህ ቻሌንጅ ይደረጋል። የእምነት ቻሌንጅ ነው። በትንሹ ተስፋ የሚያስቆርጥ ነገር አጋጠመ። ሰዎች ምን ብለው ነው የመጡት? አምነው መጥተዋል። በስሜት አይደለም መጡት። በምንድን ነው? በእምነት መጥተዋል። ግን እምነታቸውን የሚፈትን ነገር አጋጠማቸው። ምንድን ነው እሱ? ወደ ኢየሱስ ማስገባት አልቻሉም። ቤቱ ተዘጋ። ይፍንፍን ተባለ። መቼም በመላምት እንደው ከሆነ ብሎ መጣው ቢሆን ይዞ ወደ ኋላ ይመጡ ነበር። አምኖ ስለመጡ ምን እንደታይ ታውቃላችሁ? ጣራውን ቀደንም ቢሆን ኢየሱስ ጋር እንዳደርሳለን አሉት። እምነት ብዙም ጊዜ ቀጠሮ አያውቅም። ቡቺኒ ያሳ አሜን ብሎ ይሄ መልስራ ልሳን ይበተናል ብለው ይለኛል። ራሳችሁ እንዲያርጉና ከህይወት ዛሬ ምሽት ይበተናል ብለው ከነገር የሆነ ነገር ይበተናል ብለው አካል አምኖ ስለመጡ ለነገ አናስተላልፍም አሉት። እሺ ታሪክን በባካቸው ህይወትን ለቀጣይ ጊዜ አላስተላልፍም። አምኜ መጥቻለሁ። ዛሬ ይሆናል፣ ዛሬ ይሆናል፣ ዛሬ ይሆናል፣ ዛሬ ይሆናል። እዚህ ዛሬ አገኘዋለሁ። ስለዚህ በታች ምድር የለም። በእምነት አይናቸው ሲመለከቱ ጣራው ላይ መንገድ አለ። ያመነ ሰው መንገድ የለም ብለው አይደለም። ሰበብ ከሰበብ አልባ ወይም ሰበብ አልባ ነው አማኝ። በማንኛውም ሰበብ ምክንያት አይገደሉም። ሰበብ ማምጣት የሚችሉት ነገሮች ያሉበት ስላመኑ ብቻ ከሰበብ በላይ ናቸው፣ ከምክንያት በላይ ናቸው፣ ከሁኔታዎች በላይ እርምጃ መውሰድ ይችላሉ። ልክ አብርሃም አሁን ቅድም በጣም ነው የባረከኝ። ቀጥታ ይሄን ትንቢታዊ መልእክት ለዚህ ቤተክርስቲያን ያሰጡት። አብርሃም አንድ ሰው ነው። በጣም እንገራችሁ። እግዚአብሔር ከሰማይ ከዋክብት በላይ እንደ ከሰማይ ከዋክብት ብሏል፣ እንደ ምድር አሸዋ ብሏል። ግን እድሜው የጨመረ ነው። ተስፋው ጭንጭ ትበዛለህ ተብሏል። ጭንጭ ጭንጭ በልበል። አንድ ዓመት ጭንጭ፣ ሁለት ዓመት ጭንጭ። ግን ምን ያለ ነው ተነግሯል። እንደሚበዛ ምድሪቱን የሚሸፍን መብዛት ገና እንደሚመጣ ጌታ ተናግሮታል። ግን ሲያየለም በልበል። ተስፋ የሚያስቆርጥ ነው። የለም አሁንም የለም። ሚስቱ አርጅታለች። የለም እሱ ገና ተስፋውን መስማት ከጀመረበት ቤቱ ያደጉ ለውለዋ ትልቅ ሆነዋል። ገና የለም። ሆኖም ግን አብርሃም አመነ። እስከ 20 ምናምን ዓመት ድረስ ነገሩ ቆይቷል። ግን አመነ። ይሄን አብርሃም ነው እግዚአብሔር እልፍ ያደረገው። እስቲ ነገርን ብሎ ከነጋራ ተስፋ ቃል የተነገረ ነገሩ ዝም ይብልን ብሎ ከነጋራ የተናገረ የታመነ ስለሆነ አንድ ቀን ግን ልዩነት ይሆናል። አንድ ቀን ልዩነት ይሆናል ብሎ ከነጋራ ስለዚህ ቤተክርስቲያን ያዳመኑት ነገር አለ። አኩራቶች ይቀመጣሉ አሉ። እንደዚህ የሚታዩ ሁኔታዎች ሁሉ ይቀየራሉ። እግዚአብሔር አብርሃምንም አንድ ነው የጠራው። ስንት ነው? አንድ ነው የጠራው። ሳራ አንድ ናት። ወደኋላ ተመልክቶ እኮ ነው ያለው። ብዙ ሆኖ አይደለም ብዙ ያደረኩት፣ ትንሽ ናቸው፣ አንድ ናቸው። ግን ምን አደረኳቸው? አባዛኋቸው፣ ብዙ አደረጋቸዋለሁ። ስራቻም ብሎ ባልቸር ተነጋር ነው። በኃይል ይበዛል ብሎ ከነጋር ስጭና እንበዛለን ብሎ ከነጋር ሳመንኩ እንበዛለን ብሎ ከነጋር ለተንቢ ገና ሰዎች ወረፋ ይዞ የሚገባ ቤት ይሆናል። አጫጭ ማለት ነው። ወረፋ ይዘው ተሰልፈው ዲሎዲያና ማሰካታላ ህይወት የሚገኝበትን ቃል ለመማር ነፃ ለመውጣት አሜን አሜን በሉ። ገና በብዙ ወረፋ የሚገባ ቤት ይሆናል። እግዚአብሔር በሉ ከነጋ ታሪክን ይቀይራል፣ ነገርን ይቀይራል፣ ሽባነትን ይቀይራል። እነዚህ ሰዎች አምኖ ስለመጡ ጣራውን ቀዶ አስገቡት። ለምን? ከታች ቤት መግቢያ ስለጠፋ። ለምን ጣራውን ቀደዱት? አምነው የመጡ ዛሬ ይፈወሳል ብለው ነው። ለነገ ቀጥሮ ይዞ አይደሉም። ዛሬ ነው ብሎ ከኔ ጋር መዝገብ የሚፈተሸው ዛሬ ነው ብሎ ጉድ የማየው ዛሬ ነው ብሎ አያልፈኝም ጌታ በሉት። ስለዚህ ጣራውን ቀደዱት። በጣም የገረመ የፖሊስ ያለ የተባለ ነገር የለም። ጣራውን ቀደዱት። ከነአጋው በኢየሱስ ፊት አወረዱት። በቃ እንደገና ብትሰበርን በኢየሱስ ፊት ተሰበር ብለው አሜን በሉ። ሃሌሉያ። ማን ፊት ነው የጣሉት? በኢየሱስ ፊት። ዛሬ በእምነት ነው ከነገር ነገርን በሉት በኢየሱስ ፊት ይጠራዋል። እሱ እንደገና ይሰራዋል። እሱ እንደገና ያስተካክለዋል። እሱ ጉድ ያደርገዋል። ሲያምኜ መጥቻለሁ በሉት በኢየሱስ ፊት እንዲጠራዋል በሉ ከነገር
አይቀርም። አሜን በሉ ከኔ ጋር ወዶ ይለቃሉ በሉ ከኔ ጋር በር ይዞ ቆዩ ቦታ ያሳጡት ወዶ ይለቃሉ። እሱ ቦታ የያዙ በሉ ከኔ ጋር የፈውስን ቦታ የበረከትን ቦታ የያዙ ይለቃሉ። ሲለቃሉ ሲገባው ይለቃሉ ሲገባው ይለቃሉ አብይ ገባው ይለቃሉ። ከደቂቃዎች በፊት ቦታ የለም በሰዎች ተቃባው ተይዘዋል። ነገር ግን በእምነት ገባው ቦታ ይለቀቃል ይለቀቃል። በጣም የገረመኝ ይሄ ሰውዬ ከቅድም ጀምሮ በኢየሱስ ሲያስተምራቸው ከሚማሩ ሰዎች ሁሉ በፊት እነዚያ ሁሉ እዛው ቁጭ እንዳሉ እሱ ሰውዬ ግን ተፈውሶ ይላል መጽሐፍ ቅዱስ በሁሉ ፊት። አሜን በለው። ቁጭ ብሎ ወይ አይሰሙም ወይ አይቀበሉም። ጭጭጭጭ ብሎ ያሉ ካሉ ሰዎች ማለት እያዩት አልጋውን ተሸክሞ እያመሰገኑ የቀደሙትን የሚያስቀድም ታሪክ የሚያስቀይር ሲወጣው በሉ ከነጋ ብዙዎች እያዩ የቀደሙ እያዩ ሀላዳ ባጃ ጋና ማታራባሳ ዙራ ባህዲያና ባሳ እነዚህ ተንቢላችሁ አመስግኖ የማያውቅ ሰው አመሰገነ። በዘመናት መካከል ሰው እሱን ይቀድማል እንጂ እሱ ቀድሞ አያውቅም። ለአንድ ጊዜ ለአንድና ለመጨረሻ በዘመናት መካከል ቀድሞ አያውቅም ነበር። ቀኝ እጃችሁን ከፍ አድርጉና ከዚህ ቀን ጀምሮ ብሎ ያስቀድመኛል ብሎ ያስቀድመኛል ብሎ ይህ ሰውዬ በሽባነቱ ምክንያት ከሰው ሁሉ ኋላ የቀረሰው ነው። እሺ ከሰው ሁሉ ብሎ ከነጋር ከሰው ሁሉ ኋላ የቀረሰው ነው። ግን በህይወቱ ዘመን ለመጀመሪያ ጊዜ ከሰው ሁሉ ፊት ሲቀድም ሲባለ ብሎ ከነጋር ሲሰድሮ ብሎ ከነጋር ያስቀድመኛል ብሎ አመንኩ። ያስቀድመኛል ያስቀድመኛል ያስቀድመኛል። በዘሮቻችሁ በህይወታችሁ ምክንያት በብዙ ዘመን ቀድማችሁ የማታውቁ ሰዎች እድል አገኛኝ የምትሉ ሰዎች እንዲሁ ነው የምኖረው የምትሉ ሰዎች ካላችሁ ለእናንተ የመስራት አለ። ድንገት ቀድሟቸው ራሳችሁ ታድገዋል። ድንገት ቀድሜ ያገኛለሁ ራስ ነው ድንገት ሂጅ ያገኛለሁ ወልጅ ነው እሱ ብዙዎች የኔን ጉዳይ ያያሉ ብሎ ኢየሱስ የእናንተን ጉዳይ ይታያል። በሰው ነው የሚገርም ነገር ይሆናል በሩስ የሚደነቅ ነገር ይሆናል በሩስ ብዙዎች እጃቸውን በአፍ ይጭናሉ። የኔም ዘመን መጥቷል። በእኔ ምክንያትም ሌሎች ይገረማሉ። ማንኛውም ሽባን ይታጠር በሩስ ይለቀቃይ በሉ ግን ይለቀቃይ 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 ሰተበከተነ ማጋዶሶ ረከቲ ለማጋዶሶ ማንኛው መርገም ተጽዕኖ ጨለማ ክፋት አመፃ ከዚህ በላይ የወደቀ ይሆን ዘመንን የያዘ ኃይል ሁሉ ይሰበር 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 ይሰበር። እየሳት ይሆን መቀመጫው ሳት ይሆን ላይታችሁ ሳት ይሆን የሚያድን እግዚአብሔር መንፈስ አጋንንቶችን የሚወጋ እግዚአብሔር መንፈስ ነፃ የሚያወጣ እግዚአብሔር መንፈስ የእግዚአብሔር መንፈስ የኃይል 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 መንፈስ አሁን ጸጥ በሉ። ፍንትፍራካታ ላፋጋዴና ማንታ ላፋጃጋዲ ጋዳ ይህን ቃል እያሰላሰላችሁ ትጸልያላችሁ። ከጥቂት ሰዎች ላይ እስራት ስፈታና ስወርቅ ስለማይ